ጀግናዋ ሄርሜላ እንደምታዩት እንግዲህ ሩታ ከኖረችበት ካስተካከለችው ከመቻቸችው ህይወትና ኑሮ ቤት ውስጥ እንግዲህ ሻንጣዋን ጠቅልላ መጣ ለመኖር ወስናለች ማለት ነው። የአብርሽ መልስ እንግዲህ ጅብ እንዳየ ውሻ ምንድነው የሚባለው ብቻ እንደሆነ ነገር ደንብሯል። እንግዲህ የሚገርም ነው። አንቺን አለማድነቅ አይቻልም። አይዞሽ ጊፊ በርቺ 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 ያላችሁ ሰዎች እንግዲህ ሄርሜላን እዚህ ደረጃ ላይ እንድትደርስ አድርጋችኋታልና በጣም ይገርማል። እንዴ በዚህ ሰዓት በዚህ ጊዜ እኮ ማሸነፍ ማለት ነው የማይፈልግ ሰው የለም። አንድን ሰው አሸንፎ ያሰበበት በቃ ያለመበት ቦታ ደርሶ እንደማየት እንግዲህ የሚያስደስት ነገር የለም። እንግዲህ ሄርሜላ ሩታን አባራ ከአብርሽ ጋር የመሆን ህልም እቅድ ነበራት። እንግዲህ እሱንም እያሳካች ትገኛለች። እሷን አለማድነቅ አይቻልም። በጣም ጀግና ናት። በነገራችን ላይ በጣም ከጀግናም ጀግናና ጥሩ ነው። ጥሩ ህይወት ነው። ጥሩ ኑሮ ነው። እንግዲህ ያው አንድ ላይ ተጠቃላችሁ ብትኖሩ ጥሩ ነገር ነው። ያው ምክንያቱም ሩታ አባራችኋት ስለሆነ ስለሌለች ምንም የሚገድባችሁም የሚይዛችሁም ነገር የለም። አብርሽም እንግዲህ ባለትዳር ነው። ግን ደግሞ እንደ ባለትዳር ነው እየሆነ ያለው። ሄርሜላም ተቆጣጣሪም የላትም፣ ቤተሰብም የላትም፣ የሚያማክራት ዘመድም የላትም። በቃ ብቸኛ ሰው ናት። ስለዚህ የፈለገችውን ነገር በፈለገችው ጊዜ እና ቦታ እያደረገች ትገኛለች ማለት ነው። ሌላኛው ደግሞ እንግዲህ እነ ፈረንጁ እነ እዩ ሌሎችም እንግዲህ አብርሽ ጋር ምን እንደሚሰሩ ቤት ውስጥ ባይገባኝም አንድ ላይ ሰብሰብ ብለው እየተቀመጡ ነው የሚገኙት። የሚገርም ነው። ይህን ነገር እንግዲህ ምን ሊያመለክት ይችላል? እንዴትስ በዚህ ፍጥነት? በእርግጥ ምንም የሚገርም ነገር አይደለም። እቅዷ የመጀመሪያው እቅዷ ሀሳቧ ህልሟ ይሄ ስለነበረ ዛሬ ላይ ሻንጣ ይዛ አብርሽ ቤት መምጣቷ ምንም የሚገርምም የሚያስደንቅም ነገር አይደለም። እና በመጀመሪያ እንዴት ናችሁልኝ የተወደዳችሁ የቻናሌ ቤተሰቦች? እንግዲህ ዛሬ ጉድ ነው ይሄ ሚዲያ፣ ይሄ ዩቲዩብ በተለይ የማያሳየን ጉድ የለም። በተለይ ደግሞ የሩታና የአብርሽ ፍቅር፣ የሩታና የአብርሽ ትዳር የሚገርም ነው። ያላየናቸው የሰው አይነቶች የሉም። ያላየነው በቃ ዓለም ላይ የትም ላይ የሌለ ያልተወራ ያልተነገረ ግን እነሱ ቤት እነሱ ቃል ላይ እነሱ አንደበት ላይ የምንሰማው የምናየው ነገር ነፍ ነውና ይገርማል። እንግዲህ ቀስ በቀስ እንቁላል በእግሩ ይሄዳል ይላልና እች ባቄላ ካደረች አትቆረጠምም ይባላልና ሄርሜላ ሲበዛ 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 ራስ ወዳድ ናት። በእውነት ነው የምላችሁ። አንዳንዴ ራስ ወዳድነት ሲበዛም ነገ አወዳደቃችን፣ አኗኗራችን፣ አሟሟታችን ማለት ነው የከፋ ነው የሚሆነው። የእውነቴን ነው። አንዳንዴ ማለት ነው የእውነት አጠገባችን ላሉ ሰዎች እንደው ባንራራ ባናስብ ባንጨነቅም የእውነት ለመናገር ማለት ነው እንደው ፈጣሪን መፍራት ትልቅ ነገር ነበረ። ግን ሄርሜላ ምንም ፈጣሪ ራሱ ያላትም አይመስለኝም። የሆነች በጣም ቆንጆ ናት። በነገራችን ላይ ደስ የምትል ልጅ ናት ምናምን። ግን ደግሞ ምንም መልኳ ቢያምር እንደውም አንዴ ዮኒ ማኛ አስታውሳለሁ እና ሳሮን አየልኝ በቃ ቻፓው በጣም ነው የሚያምረው ምናምን አለ። ግን የሰው መውደድ የላትም። ሰው በጣም ነው የሚጠላት አለ። እና ያ ሁሉ ነገር ይቅርብኝ አለመር ፉንጋውኝ ልቅር ብሏልና ምንም ውበትም ቁንጅናም ቢኖራትም ሁሉም ኃላፊ ረጋፊ ነውና የሆነ ሰዓት ላይ ልታጣው የምትችለው ነገር ነው። ወይም ደግሞ አፈር ናት። ባጭሩ ሰው ናት፣ አፈር ናት። ሰው ደግሞ ከአፈር ነው የተሰራውና አፈርንና ወደ አፈር ትመለሳለህ ይላልና እሷ ግንም በንብረቷም በውበቷም እየተኮራራች እየተላላጠች ነው የምትገኘው። ይሄ ነገር ግን የእሷ እንዳልሆነ ብታውቅ ኑሮ በዚህ ልክ ይህን አይነት እርምጃ ወይ ደግሞ ይህን አይነት ነገር ይህን አይነት ድርጊት ልታደርግ አትችልም ነበረ። ለማንኛውም ግን ሴት ሆና በሴት ላይ ይህን ያህል ነገር ማድረጓ፣ ይህን ያህል ርቀት መሄዷ በጣም ይገርማል። ለማንኛውም አሁን ላይ የሚሰማትም የምታየው ነገርም የምታደርገው ነገርም ተመልካች አይዞሽ በርቺ አለንልሽ እያሏት ነው የሚገኙትና ይሄ ነገር ደግሞ በጣም እንዳበረታት በጣም በቃ እንድትገፋበት እንድትቀጥልበት የያዘችው ነገር መልካምና ጥሩ ነገር እንደሆነ ነው እየተረዳችም እያሰበችም የምትገኘው። ስለዚህ ተመልካችም እንግዲህ ገደል ውስጥ እየከተታት ይገኛልና አንድ ሰው ስህተት ሲሰራ ኖ ይሄ መንገድ አያስኬድሽም፣ እንደዚህ አይነት ነገር ማድረግ የለብሽም፣ ይሄ ስህተት ነው ተብላ ብትነገር ልትመለስ ትችል ነበረ። ግን ደግሞ ብዙ የሩታ ጠላቶች ስላሉ ምንም አድርጋቸው አይደለም፣ በብዙ ነገር ስለምትበልጣቸው በሩታ ላይ የሚቀኑ ሰዎች አሉ። እነዛ ሰዎች ደግሞ ግዴታ ሄርሜላን ማድነቅ አለባቸው። ሀሳቧም እቅዷም ህልሟም የሆነ የምትናገረው ንግግርም ደስ ባይላቸውም ግን ሩታን ሆን ብለው ለመጉዳት እሷን ዝቅ ለማድረግ ስለሚፈልጉ ሄርሜላን ያለ ፍላጎታቸው እንግዲህ እያደነቋት
አይዞሽ በርቺ እያሏት ያልሆነ መስመር ውስጥ እንድትገባ ሩታ ላይ በጣም እንድትጨክንባት ሩታ ላይ መጥፎ ነገር እንድታደርግ የሩታና የአብርሽ ትዳር እንዲፈርስ ባጭሩ የሚፈልጉ ሰዎች እንግዲህ እችን ልጅ እየገፈተሩ እየገፉ በርቺ እያሉ ከፍ ያለ ደረጃ ላይ ሀይ አድርገዋታል። ነገ ከነገ ወዲያ እንግዲህ በአብርሽና በሩታ ህይወት ውስጥ ገብታ ምን ያህል ነገር ልታደርግ እንደምትችል የጊዜ ጉዳይ ነው። ብዙ ነገሮችን የምናይ የምንሰማ ይሆናል ማለት ነው። እሱ ጊዜ ይፈተዋል። ዛሬ እንዴት ወደ አብርሽ ቤት ልትመጣ ቻለች? አብርሽስ በምን አይነት ሁኔታ ተቀበላት? እነ ፈረንጁ እነ እዩስ እንዴት እዚህ ሊቀመጡ ቻሉ? በነገራችን ላይ አቤል ምን ብሏል መሰላችሁ? ትናንትና አልመጣሁበትም በዛ ቪዲዮና በቃ ሄርሜላና አብርሽ እኔ ነኝ ያገናኟቸው። ስለዚህ ሁለቱን እኔ መለየት ፈልጋለሁኝ ወይም ደግሞ እችላለሁ። ስለዚህ መለየት እችላለሁ ባልና ልክ ፈጣሪ እንደሆነ አድርጎ ነው እየሳለ የሚገኘው። አንድ ያገናኛቸዋል፣ አንድ ይለያያቸዋል። ማገናኘትም መለያየትም በቃ የኔ አቅም ነው ብሎ ነው የሚያስበውና ነገር ከዚህ ከዛ ስለሚያመላልስ ነው፣ ወሬ ከዛ ከዚህ ስለሚያመላልስ ነው። ሌላ ምንም ትርጉም የለውም። እና ሲጀመር አብርሽና ሩታ ናቸው በራሳቸው ጊዜ የሰው መጫወቻ የቃቃ ኑሮ ህይወትን እየኖሩ የሚገኙት እና በጣም ያሳፍራል። ነው በአጭሩ ስለ ዛሬው ሳመጣላችሁ ሄርሜላ እንግዲህ ዛሬ ወደ አብርሽ ቤት ሻንጣዋን ይዛ መጣለች። አብርሽ ቤት ስትመጣ እንግዲህ እነ እዩ እነ ፈረንጁ አብረውታሉ። ለምን ከበውት እንዳሉ አላውቅም። ይህን ያህልም ለምን እንደሚከቡት፣ ለምን እንደሚንከባከቡት፣ ለምን እንደሚጠብቁት አላውቅም። ግን አብርሽ ቤት ነው ተሰባስበው ያሉት። ወደ ጓደኞቹ ናቸው ተብሎ እንበል እንደዛ እና ድንገት ነው የሄደችው እና ውጪም ማለት አልቀራችሁም ብቻ ብለዋታል። እሷ ግን እንግዲህ ሄዳ እዚህ ነው መኖር የምፈልገው፣ አብረን መሆን እንችላለን፣ በቃ ለምን እንደመጣው ጠይቁኝ ምናምን እያሏት ነበረ እያለቻቸው ነበር። እነሱ ግን ሊሰሟትም ሊያዳምጧትም ፈቃደኛ አልነበሩም። እያስወጧት ነበረ ሁላ እና አብርሽም ደንግጧል እንደምታዩትና አንድ ነገር ብሏታል። ይወዳታል፣ ያከብራታል፣ በጣም ይፈልጋታል። ግን ደግሞ እንደ ሩታ ሊወዳት እንደማይችል፣ እንደ ሩታ ሊያፈቅራት እንደማይችል፣ እንደ ሩታ ሊያስባት እንደማይችል እንግዲህ ከወዲሁ መረዳት መቻል አለባት ብዬ አስባለሁ። እና ይህንን ቪዲዮ የሰራቸው እንግዲህ ፕራንክ ቪዲዮ ብላ ነው። ግን ደግሞ የእውነትም ይህንን ነገር ባደርገው ምን ሊፈጠር ይችላል? አንድ በዋነኝነት ልንገራችሁ የተመልካችን ሀሳብ ለመውሰድ ነው በዋነኝነት በትልቁ። ከዛ ደግሞ አብርሽን ያለውን ነገር አይታ በቃ ከመልሶቹ የምትረዳው የምታየው ነገር አለ። ከዛ ያንን ነገር ለማድረግ ወይ ደግሞ ዛሬ ፕራንክ ላይ የመጣችውን ነገር ነገ በእውኗ ለመኖር ወይ ደግሞ በእውኗ ለማድረግ ነው ያሰበችውና በጣም ያስጠላል። የእውነት ለመናገር ከሩታ ቤት መጣ ከገባች ማለት ነው እመኑኝ በቃ ሩጬ ተርባ ሩጬ ፈልጌ አፈላልጌ በምንም በባቡርም በመኪናም በምንም ብዬ እዛ ቤት ሄጄ ማስወጣት እኔ ነኝ። ዝም ብላችሁ እዩ። የእውነቴን ነው ብላችሁ እንዲህ በቃ ጭንቅላቷን ደፍና ዘግታ ማለት ነው ዶማ ሁና ሩታ ቤት ገብታ ብትቀመጥ አብርሽ እንኳን ቢፈቅድላት ማለት ነው የምሬን ነው ብላችሁ በእንትን ነው በቃ በሄሊኮፕተር ነው ቤንዚን ማርከፈከፈባቸው ሁለታቸውም ላይ እና ማን እኔ የእውነቴን ነው ምንም በዚህ ልክ ሩታ መጫወቻ እንዲያደርጓት አልፈልግም አልፈቅድምና ግን አብርሽና ሩታ አንድ ላይ መሆናቸው አይቀርም። በቃ ትለፊያለሽ፣ ትደክሚያለሽ፣ ትወድ በምንም ተአምር ሊያፈቅርሽ አይችልም። ሊወድሽ ይችላል፣ ሊያከብርሽ ይችላል፣ ነግሮሻል። ወይ ደግሞ ለጊዜው ሩታ ስለሌለሽ ከአንቺ ጋር ደስተኛ ሊሆን ይችላል። ግን ደግሞ እሷን ከልቡ ማውጣትም ማስወጣትም መጥላትም ስለማይችል አንቺ በየትም መንገድ በየትም በኩል እንግዲህ ቦታ አግኝተሽ አብረሽ ጋር ልትሆኝ ወይ ደግሞ አብረሽ ልትኖሪ ሚስቱ ልትሆኝ አትችም ባጭሩ ማለት ነው። ምክንያቱም በቃ ሩታም ሲመራት ነበር ሄደችው። የምር ይሄ ሁሉ ነገር ለእሷ እንክብካቤ ነበረው፣ ብዙ ነገር ነበረው። ሰው ለእሷ ያልሆነ ለአንቺ ሊሆንሽ አይችልም። ባጭሩ አንቺ ሴት ልጅ በድለሽ ጎድተሽ በዚህ ልክ ተረማምደሽባት በዚህ ልክ አስቀይመሻት በዚህ ልክ አስቀያሚ የሚያስጠላ ነገር እያደረግሽ ነገ የኔ ህይወት ጥሩ ይሆናል ብለሽ እያሰብሽ ከሆነ ተሳስተሻል። ፈጣሪ ደግሞ የእጅሽን ይሰጥሻል ማለት ነው። እና የዛሬ ቪዲዮ እንግዲህ ፕራንክ ነው ብላ ይዛ የመጣችው ግን ያው አለ አይደለ ነገ ከነገ ወዲያ እመኑኝ የእውነት ለማድረግ ነበር እቅዷና ሀሳቧ። ለማንኛውም ጥሩ መልስ ነው የመለስክላት አብርሽ። በጣም ካስደሰተኝ መልስ ደግሞ በቃ ወድሻለሁ፣ አከብርሻለሁ ግን እንደዚህ ሊሆን አይችልም ብሏታል። እውነቱን ነው። ቦታ የለውም፣ በቃ የለውም ቦታ፣ ዝግ ነው። ስለዚህ የራሽን ኑሮ የራሽን ህይወት እንደ ወይ ፈረንዱ ወይ አንድ ሰው አገውቶች ልጅ ግን በተገላገላት። የመራኝ ነው ብላችሁ እንደ ቦታዋን በያዘችልን እንዴ። አይን አውጣ ነች፣ በጣም ራስ ወዳድ፣ በጣም ሲበዛ ማለት ነው። በእሷ ምክንያት ስንት ሰው እየተከፋ እያዘነ እንደሆነ በተለይ ነፍሰ ጡር ሴት የሆነች ሴት
በቃ በሷ ምክንያት ብዙ ታሪኮች ተፈጥረው በዚህ ልክ ደፍራ እንደዚህ ማድረጓ በጣም ይገርማልና ባለፈውም አብረኸኝ አድረሃል ብላ ፕራንክ አድርጋው ነበር። በፕራንክ ሰበብ እንግዲህ እሱም ይመጣል እንግዲህ በፕራንክ ሰበብ ያው የሁለታቸው ነገር እንዲህ በቀላሉ የሚቋረጥ ወይ ደግሞ የሚያበቃ ነገር አይደለም። ግን ዞሮ ዞሮ ለማንኛውም አብረሽና ሩታ አንድ እንደሚሆኑ ትልቅ እምነትም አለኝ ተስፋም አለኝ። ደግሞም አብረው ይሆናሉና ሄርሜላ ብቻሽን ነው የምትቀሪ። እኔ የምታሳዝኝኝ አንቺ ነሽ። አሁን ላይ ሩታ አይደለችም። ሩታ እግዚአብሔር ይመስገን እናቷ አቅፍ ውስጥ አባቷ ጋር እናቷ ቤት አባቷ ቤት ዘና ፈታ ብላ ተቀምጣለች። በደንብ በደስታ ነው የተቀበሏት እና እንደውም የሩታ እናትስ ብዙ ነገር እያሉ ነበረና አታውሩ፣ እንደዚህ አትበሉ ምናምን እያሉ ነበር። በነገራችን ላይ እኛ እኮ ፈጥረን የምናወራው ነገር የለም። እዚህ ጋር ሚዲያ ወደ ሚዲያ ነው እነሱ የሚያወሩትን ነገር ነው ሀሳብ የምንሰጥበት። ምንም የተጨመረ አዲስ ነገር የለም። ለማንኛውም ግን ከዚህ በፊት የነበረው ነገር ሳይሆን ከዚህ በኋላ የሚሆነው ነገር ስለሆነ ጠቃሚ ነገሩ መወራት ያለበትና የሌለበትን ሚዲያ ላይ ጠንቅቃችሁ ወይ ደግሞ ለይታችሁ ማወቅ አለባችሁ ብዬ አስባለሁ። ሄርሜላ ለማንኛውም በጊዜ ብትሰበሰቢ የራስሽን ኑሮ ብትኖሪ የተሻለ ነው። ምክንያቱም የማይጠቅምሽን መንገድ የማያዛልቅሽን ኑሮ ነው የጀመርሽው ለማለት ነው። ለማንኛውም እኔ አደርገዋለሁ የነገርኳችሁ። ሩታ ቤት መታ ብትቀመጥ እኔን ማስወጣት አለቀ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሰላም ቆዩልኝ።